ብዙ ምዕመናን አሁን የነሱ ወንድም ነው መስላቸው የነ መምህር ዘላለም የነ መምህር አድነው ይነግረኝ ባገኙ ጊዜ እኮ ወንድምህ ደህና ነው ምናምን ይሉኛል። በዓለም ዝና ያላቸው ሰው ሳይቀሩ በመምህር ቀብር ላይ በመምህር ሽኝት ላይ ተገኝተው ክብር ምን እንደሆነ አይተዋል። ያን ክብር ለመውሰድ በቤቱ ያላችሁ ያብቃችሁ ለማለት ነው። አሜን። ትልቅ ደውል ስለሆነ ለብፁዓን አበው ሊቃነ ጳጳስ ዛሬ ላይ ጳጳስ ይውረድ እየተባለ መፈክር እየሰማን ነው። ምን ያለበት ችግር የለውም አፍልተንም እናደርገዋለን ካስፈለገ እኮ ምንም በደንብ የሚታወቁ አሉ እኮ በዚህ ምን ሄድ እነዛን ሰዎች ባጣ ይሻለኛል። እኔ በነገራችን ላይ የቤተክርስቲያን ይሄ ስርዓቱ ምእመኑ ልቡ ከሚሰበር እኛ አገልጋዮቹ ባጣ ነው ያዶንኬር ከፋይ የሚባሉ አስተዳዳሪዎችም አሉ። ምን እንደሚከፍሉ እናውጣለን ቀጣይ ለምን እንደሚከፍሉት ላዩ ወንጌል ነው ሽፋኑ ስሩ ግን ወንጀል ነው። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለካሪ ልቃች ሚዲያ እዚህ አይነት ሰዎች ለፈኑ ፍቅር ቆሜ ባነባ አፈስል የግኔ መባ ረሃብ ክፉ ነው ለሞት ይዳርጋል። ጾም በረከት ነው ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጠዋ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለካሪ ልቃች ሚዲያ እዚህ አይነት ሰዎች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ዛሬ በህይወት ቆሞ ካስተማረን በላይ ሞቶ እየሰበከን ኦርቶዶክሳዊ ህብረትን በአንድነት ያሳየ መንግስታዊ በሮችን ሳናንኳኳ እንዲከፈት ያደረገ ምእመናንን በሙሉ በአንድ ያቆመ በሞቱ መላ ኦርቶዶክሳውያንን ያስደነገጠ በአጠቃላይ ኢትዮጵያውያንን ደግሞ በቀብሩ ያስገረመው መምህር ዘላለም ወንድሙ እሱ ያገኘውን ክብር አሁን በቋሚ ካሉ የቤተ ክርስቲያን አገልጋዮች በቀጣይ ይህን የታደለ ክብር የሚያይ ይኖር ይሆን? ጥያቄ ምልክት ይደረግበት። እዚህ ላይ ቆይታ ልናደርግ ነው። መምህር ሲሳይ አዳነ ዛሬ ከኛ ጋር ቆይታ ሊያደርጉ በቅርብም ስለሚተዋወቁ እውቂያቸው ከምን ጀምሮ የት ድረስ መምህር ዘላለም ወልደ ሰማያት ያገኙትን ክብር አሁን በቁም ያሉ አገልጋዮች ያገኙት ይሆን ብለን አንድም በጥርጣሬ በሌላ በኩልም የሚያገኙ ካሉ ደግሞ በሐሴት ይሄ ሐሴት ስለሆነ እንቀበላለን። መምህር እንኳን ደህና መጣ። እንኳን ደህና ቆየኝ። ቅድም ስናገር የነበረው ነገር በጣም ስላስገረመኝ ስላስደነቀኝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላቶች አሏት።
መስቀልን ማንሳት እንችላለን፣ ጥምቀትን ማንሳት እንችላለን። ከዛ አለፍ ሲል ደግሞ ደስ የሚለው በቀኑን በሙሉ ከፋፍለው ጨረሱት ይሉናል። ማርያምም ገብርኤልም ኪዳነ ምሕረትም ብለን በንግሱ ብቻ ግን እንሰባሰባለን። ሌላው ይቅርና በልደታ እንኳን በዓል እናስመስለዋለን። በተለይ ደግሞ ሰንበት እንደዚህ ልደታ ገብርኤል ሚካኤል ላይ ሲገጥም በካላንደር የተዘጋ እስኪመስል ድረስ ያስደንቀኛል። ከዛ ባልተናነሰ መልኩ ኦርቶዶክሳውያንን በአንድ ያሰባሰበ የቤተ ክርስቲያንን ክብር የገለጠ የሰማይ ታዛ የወጣችን ፀሐይ ጭምር የተጋረደችበትን አጋጣሚ በመምህር ዘላለም ወንድሙ አይተናልና ይህን ክብር የሚያገኝ ሰው ከቤተ ክርስቲያን ይኖር ይሆን የሚለውን ጥያቄ ከመጠየቄ በፊት ከመምህር ዘላለም ጋር እውቂያችሁ መች ነው እንዴት የሚለውን እናንሳ። እሺ አመሰግናለሁ። ከመምህር ዘላለም ወንድሙ ጋራ ወልደ ሰማዕት በመጀመሪያ ደረጃ በረከቱ ይደርብን። መቼም መምህር ዘላለምን ነፍስ ይማራንልም፣ በረከቱ ይደርብን። አሜን። ትውቃችን ይመስለኛል 88 89 አካባቢ ይመስለኛልና የካ ደብረ ሳህል ቅዱስ ሚካኤል እሁድ ያስተምር ነበረ እና እኔ ደግሞ ተወልጄ ያደግኩት መገናኛ 24 ቀበሌ አካባቢ ነውና አንድ ነፍሱን ይማረው ቴድሮስ የሚባል ጓደኛ አለኝ። ትንሽ አስቸጋሪ ባህሪ ነበረኝና ያው ሰፈሩም እንደሚታወቀው ትንሽ ችግር ያለበት ሰፈር ነው። 24 አትቻሉ። ለጸብም ለፍቅርም ችግር የለባቸውም። ከባድ ነገሮች ነበሩ። አሁን ብነግር ልታምናቸው ማትችላቸው ነገሮች እና ልንገር፣ መገናኛ ሁሉም ሰው መንጃ ፈቃድ የሚያወጣው መገናኛ ነው። ሁሉም መኪና ቦሎ የሚያደርገው መገናኛ ነው እና መገናኛ በቃ ለሳንቲም ቅርብ ነህ እና ሳንቲም ደግሞ ስታገኝ ሱሶች ይኖራሉ እና አሁን ያጨስ ነበር ብል ትንሽ ይከብዳል። እቅም ነበረም ሀይት ጢጥ ዊድ ጋንጃም እያልን ብዙ ነገር ነበረና ይደንቅ ነው። ሺሻ በእኛ ጊዜ ስላልነበረ ነው እንጂ የቀረኝ እሱ ነው እንጂ የምርህ ነው። በጣም አሁን ማታምናቸው እሰርቃለሁ። በጣም ዓለም አቀፍ ሌባ ነኝ። ኮርሶስ ቦሎ ሰርቃለሁ። የሰረኩትን ቦሎ በፍሬን ዘይት ያኔ በስክሪፕቶ ነበር ወረቀት ላይ የሚጻፈውና በፍሬን ዘይት አጥፍቼ ለቡቴ መኪናዎች ለከባድ መኪናዎች እሸጣለሁ። ሌጥቅ የሚባል የመብራት የስቶፕ ምናምን ስራ የሚሰራ ነገር አለ። እሱ አለ። ፖስታ ቼንጅ የሚባል ነገር አለ። መገናኛ ብዙ ነገሮች አሉ። ክሪክ፣ ባሬላ፣ ጀበና፣ ዘንግ የክሪክ ስሞች ናቸው እነዚህ። ክሪክ እንሰርቃለን። መፍቻ ቻኔፎ ነው የሚባለው። ከዛ መርካቶ የሚቀበለን ፉአድ የሚባል ነበረ፣ ሶማሌ ተራ እና ብዙ ታሪክ ነበረኝ እና ቴድሮስ ነፍሱን ይማረውና እስቲ በእናትህ በሳምንት አንዴ እሑድ የካ ሚካኤል ትምህርት እንማር ይለኛል እና ብዙ ጊዜ ቀጥረውና አጠፋለሁ። እንደ ዛሬው ሞባይል የለም። ብቻ ሲያገኝ ኧረ ተው ሲሳይ ይለኛል እና አንድ ቀን ሄድን። እሑድ ቀን ነው አስታውሳለሁ። ሄድን። መምህር ዘላለም ነበር የሚሰብከው እና ቴዲ ለዘላለም ነግሮት ስለኔ የሚያወራ ነው ይመስለው መምህር ዘላለም ማለት ነው። እና የሚሰብከው ስብከት በሙሉ ስለኔ ነው ይመስል እና ቁጭ ብዬ እያለቀስኩ ምናምን ነገር ተማርኩ። የማይታመን ነገር ልንገር፣ ሌላ የማይታመን ነገር ሌብነት የዛን ቀን ማታ ወሰንኩ ላቁ። አልሰርቅም አላሰርቅም ከእንግዲህ በኋላ ቅዱስ ሚካኤል እርዳኝ ብዬ ከዛ ግቢ ወጣው ማለት ነው። ማሏሽ ሱሶቹን አልተውኩም። ከዛ በኋላ አልሰርቅም አላሰርቅም ብዬ በአንድ ቀን ስብከት መኪና ማጠብ ጀመርኩ። ትንሽ ያኔ የጩጮችም ጉልቤ እንደ ጉልቤ ያደረገኝ ነበርና በቃ የሚሰረቅ መኪና ሲመጣ መጠብቃለሁ። አላሰርቅም፣ ትላልቆቹ ያው ይመቱኛል። አላሰርቅም ብዬ በቃ መኪና ማጠብ ጀመርኩ። የሚገርምህ ቀስ እያልኩ ስማር እሑዱን ቋሚ ሆነ በቃ። ከዛ በኋላ ቴዲ መጣ አልመጣ አይመለከተኝም። ልክ 11 ሰዓት ላይ የካ ሚካኤል የምታገኝ ጸሎት ከመጀመሩ በፊት ወንበር አወጣለሁ። ቁጭ ብዬ ፊት ነው የምማረው። ፊት ወንበር ላይ አሁን የማወራውን ነገር መምህር ሲሳይ ወልደ አረጋይ ብቻ ይገባዋል። እሱ ታሪኩን ስለሚያውቅ ማለት ነው። ያኔ ፕሮግራም ይመራ ነበር። መምህር ሲሳይ ወልደ አረጋይ ማለት ለነ ዲያቆን ቴድሮስ ለነ ሊቀ መዘምራን ግጥም የሚሰጠው ልጅ ማለት ነው። ለብዙ ዘማሪያ ለነ ገብረ ዮሐንስ ግጥም የሚሰጠው እሱ በደንብ አሁን የማወራውን ነገር እሱ በደንብ ያውቀዋል። በኋላ ላይ ስማር ምን ስል
ጭሳጭሱን ስተው ስማር ምን ስል በጣም የሚገርምህ እስካሁን ድረስ ከዛን ጊዜ ከ88 ዓመተ ምህረት ጀምሮ እስከዛሬ ድረስ እስካሁን ሰዓት ድረስ አልኮል ጠጥቼ አላውቅም። አልኮልም አልጠጣም ብዬ የገዳም የበረከት እንኳን አሁን ጠላ ይሰጣላል ገዳም ስትሄድ የገዳም የበረከት ጠላ እንኳን አልጠጣም። አንዳንድ ቦታ ላይ እንደውም ምንድነው ተሐድሶ ነው እንዴ ምንድነው አጠጣም ምናምን ይሉኛል ጴንጤ ነህ እንዴ ምናምን። እና በዚሁ አጋጣሚ ማን ነው መስቀል ጨብጦ እኛን ስከሩ ያለን? ማን ነው እኛን መስቀል ጨብጦ አጭሱ እንደፈለጋችሁ ኑሮ ያለን? ማንም የለም አይደለም። የሆነ አልጠጣም አላጨስም አልቅምም ስትል ሰዎች የሚሰጡ ስያሜ አለ። እንዴ ጴንጤ ነህ እንዴ እንደዚህ ነህ እንዴ ምናምን ይሉሃል። እና ከ88 ዓመተ ምህረት ጀምሮ ይሄ እንግዲህ አሁን የሚታየው ቪዲዮ ብዙ ሰው ጋር ይደርሳል። ብዙዎች ይታዘቡኛል አይደል? የመገናኛ ልጆች ያውቃሉ። እስከዛሬ ድረስ ጠላ የምትባል ነገር የገዳም ጠላ እንኳን አልጠጣም። ከዛ ከ88 ዓመተ ምህረት ጀምሮ ከመምህር ዘላለም ወንድሙ ጋር ተዋወቅን። ከዛ በኋላ ትንሽ የአጀንዳ ይዤ ማስታወሻ ደብተር ይዤ እንድማር መከረኝ። ማስታወሻ ይዤ መማር ጀመርኩ። ከዛ ሁሌ ማታ ማታ ጠይቋል። እሱ አስተምሮ ሲወርድ ያኔ በእግሩ ነበር የሚሄደው እስከ ታክሲ ድረስ እየሸኘው አወራዋለሁ። እንደውም ከዛ ጥቂት ቆይቶ ሁለተኛ መንጃ ፈቃድም አብረን ያወጣ ነው መገናኛ ማለት ነው። እንደውም በሹራብ አላውቀው ብዬ ይሄን ሰውዬ የት ነው የማውቀው እያልኩ ግራ ገብቶኝ በቀሚስ ነበር እኔ የማውቀው እና ሁሌ እንደዛ የሚለብስ ነው ይመስለኝ። እና መገናኛ መሰናክል ስንፈተን በእውነት ነው የምልህ እግዚአብሔር ምስክሬ ነው። እግዚአብሔር ይሰማል፣ የእሱም ነፍስ ትሰማኛለች። ከኋላ ቁጭ ብሏል እና ዞሬዋለሁ የት ነው የማውቀው እያልኩ በኋላ መጣልኝ። እንዴ መምህር ስለው እሱ አውቆኛል። ከዛ በኋላ ሰላም ተባባልና መንጃ ፈቃድ የሚያወጣ ነው። አንድ ቀን ነው መሰናክል የተፈተን ነው። እንግዲህ ትውውቃችን እንደዚህ ነው የሚጀምረው። ከዛ ይጀምራል። በአገልግሎት ደግሞ ትገናኙ ነበር። እሺ ደግሞ ደሱ አሁን እንዳልኩ ማስታወሻ ደብተር ትንሽዬ መያዝ ጀመርኩኝ። አለቀችብኝ። አባቴ በህይወት አለ አሁንም። ምናልባት ይሄን ቪዲዮ ሲያየው ምስክር ይሆናል። እኔ ከአንደኛ ክፍል እስከ 12ኛ ክፍል ትምህርት ቤት ወድቄ አላውቅም። ወድቄ የማውቀው 9ኛ ክፍል ብቻ ነው። 9ኛ ክፍል ከሰከንድ ሴሚስተር በኋላ ትምህርት ቤት አልገባውም እና የወደኩትም ቆንጆ እያወዳደቅ ነው። ከ71 71ኛው ትቼ እርሻ እንማር ነበር። እርሻ 50 ነው 51 አምጥቼ እርሻን ብቻ አልፌ ማለት ነው። እና ጋሼ ምን አለኝ፣ ከልጆቼ እኮ ጥሩ ጭንቅላት ያለ አንተ ነህ፣ እንደው የመያዝም ነገር የማንበቡም የድፍረትም ነገር ያለ አንተ ነህ፣ እንዴት ወደክ ብሎ በጣም ገረመው። እሱ አያውቅም፣ ሹፌር ነው እዚህም እዛም ይላል፣ እኛን ለማሳደግ ምንም ያውቀው ነገር የለም። እኔ ግን ከሰከንድ ሴሚስተር ጀምሮ ክፍል አልገባውም እና እንዳልባረርም የረዱኝ አንድ አማርኛ አስተማሪ ያሉ፣ እንደውም እባረር ነበር። ግን ከመባረር ክፍሉን ይድገምና ይቀጥል ተባለ እና ያው 12ን እንደምንም ጨረስኩ። የመያዝ ነገሬ ትምህርት የመያዝ ነገሬ ትንሽ ትንሽ ጥሩ ነው። ትንሽ መምህር ዘላለም ሲያስተምር የሚናገራቸውን ጥቅሶች ምዕራፍና ቁጥር እሱ ከመናገሩ አስቀድሞ ሁሉ በቃ ከመቆየት የተነሳ ማስታወሻ ይሞልታለች። እኔ አውቀዋለሁ እና እስከዛ ድረስ ደረስኩ እና የት ነው የምታስተምረው ነገ ሰኞ ምናምን ስለው አይነግረኝም ነበር። አጥቢያ የት ነው ይለኛል። አጥቢያ የካ ሚካኤል ነው ይላል። በቃ ነገ እዚህ መተህ እዚሁ ተማር ይለኛል። ማን ነው እንደዚህ የሚያደርገው? ማክሰኞ አይ እዚሁ ተማር ይለኛል። ከዛ በኋላ ግን እኔ በራሴ ጥረት ደረስኩበት የት እንደሚያስተምር ማለት ነው። እና ትልቅ አጀንዳ ገዛው። አጀንዳ እንኳን አይባልም የሆነ 50 ሉክ ምናምን ደብተር ነው ያው አጀንዳ ብለው 50 ሉክ ደብተር ገዛው። ማስታወሻን ይዤ እሑድ የካ ሚካኤል እማራለሁ፣ ሰኞ እስጢፋኖስ እማራለሁ፣ ማክሰኞ ጎፋ ገብርኤል እማራለሁ። እሮብ ፖስታ ቤት ፊት ለፊት እሱ የሚሰራበት መስሪያ ቤት ነበር፣ ኦርማ ጋራጅ ወይም ይሄ አውራ ጎዳና የሚባል መንገዶች ባለስልጣን ግቢ። እሮብ ሰራተኛ ጉባኤ ያለው ምሳ ሰዓት ላይ ማለት ሰራተኛ ጉባኤ ሁሉ እሮብ እዛ እማራለሁ። እያንዳንዱ በሳምንት 5-4 ቦታ የሚሄድበት ቦታ እየሄድኩ እማራለሁ። ተመሳሳይ እንኳን ርዕሶች ቢሆኑ ያመለጡኝ አንዳንድ ጥቅሶች ስላሉ እጽፋለሁ። ያን ነገር እየተማርኩ ቀጠልኩ። ቋሚ የመምህር ዘላለም ተማሪ ሆንኩ ማለት ነው። ከዛ በኋላ ወደ አገልግሎት ለመምጣት ቅዱስ እግዚአብሔር አብ ቤተክርስቲያን መገናኛ ተመስርቶ
እዛ እንቅስቃሴ ውስጥ ጀመርኩ። ቅዱስ እግዚአብሔር አብ ቤተክርስቲያን ደግሞ በካሴት ነበር ሰው የሚማረው። ፓናሶኒክ ቴፕ ካሴት ይከተታል። ምናልባት 15 ቀን አንድ ስብከት ልትሰማ ትችላል። በኋላ ወደ ልቤ ምን አይነት ሀሳብ መጣ፣ እዛ የተማርኳትን ለምን እዚህ አላስተምርም ብዬ አሰብኩ እና ነፍሳቸውን ይማር አንድ መምህር በዛብህ የሚባሉ አባት ነበሩ። እሳቸው ሲቀሩ እወጣና ጸሎት ጀምራለሁ። የመርሃ ግብር መክፈቻ ጸሎት ጀምርና በቀጥታ ዞር ዞር ብዬ አይቼ እለዋለሁ። አጀንዳዬን እገልጣለሁ። ልክ እንደ ዘላለም ሆኜ ለማስተማር በቃ እና ያን የተጸለየ የነበረው ጸሎት ራሱ ምንድን ነበር? በወንድሜ በዲያቆን ዘላለም ወንድሙ ላይ ያሳድርከውን ቅዱስ መንፈስን የማስተማር ጸጋህን እጥፍ ድርብ አድርገህ በእኔ በባሪያ ላይ ያሳድርብኝ። ይኸውልህ አሁን እያነበብኩ ነው አይደል ይመስል ቀን በቀን የምለው ይሄን ነው። ስጸልይ ቀን በቀን ነው የምለው። በቃ ቀን በቀን እሱን በቃ የእሱን ትምህርት ነው የምማረው። እሱ ያስተማረኝን እኔ ደግሞ ለማስተማርና ለማገልገል ጸሎት ላይም እንዲህ እያደረግኩ እየጸለይኩ ማስተማር ጀመርኩ እና ልክ አስተምሬ ስጨርስ በቃ እንትን ይላል ይሄ ጀርባዬ ላይ ላቤን ቆረቆራል። ከዛ አፕሪሺየት ያደርጉኛል ሰዎች። ጎበዝ፣ የት ነው የተማርከው? በርታ ምናምን ይሉኛል። እና ይሄን ድምፅ እየሰማው ማገልገል ጀመርኩ። እነግረዋለሁ ለሱም ሄጄ እንደዚህ እኮ ማስተማር ጀመርኩ ስለው ጥሩ ግዕዝ የሚያስተምር መሪ ጌታ ጋር ተጠግተ ግዕዝ ተማር፣ ብዙ መጻሕፍት የተጻፉት በግዕዝ ነው ይለኛል። ከዛ እሱ አርብ ተምሮ ማስተማርን እስከ ያዙናን መድኃኔዓለም ያስተምር ነበረ። እዛ ብዙ ደቀ መዛሙርትን ያፈራ መምህር ነው። እዛ ያስተምር ነበረ እና በግልም ሮብ ጉባኤ መስሪያ ቤት ሄጄ ልክ ጉባኤ ሲያልቅ ያው ጥያቄ ጠይቀዋለሁ። ትንሽ ደቂቃም በግል ያስተምረኝና ወደ ቤት እመጣለሁ። እንግዲህ የኔም አስተማሪ ከተባልኩ እንግዲህ አስተማሪ ሆንኩት በመምህር ዘላለም ምክንያት ነው። የሚገርም ነው። መምህር ዘላለም ወንድሙን በተለይ በልደትዬ ማያውቅ የለም። ወይም ደግሞ በኡራኤል በሚካኤል እያልክ ብዙ ልትዘረዝረባቸው የምትችልባቸው የሚገርም ነው። ከኔ ጋር ቃል በቃል ያወራ ነው። ቃለ ዓዋዲ ዘይሰብክ በቦሌ በ27 የሚያስተምረው እሱ በመድኃኔዓለም ማለት ነው። እና ቃለ ዓዋዲን ደግሞ ማህበር ሚዲያ የሚለው የተዘጋው የኛ ከመታሰሪያ በፊት ሮብሮብ አስተላልፍ ነበር እና ሮብሮብ ስለሆነ ቃለ ዓዋዲን የምናስተላልፈው እየቀረጽን ላይቭ ስለምናስተላልፍ አንደኛው መድኃኔዓለም ቀን ከሮብ ጋር ገጠመ። ስለዚህ መደበኛ የቀረጻ ስራችንን ለመስራት ስንል መምህር ነው እያስተማረ ያለው። መምህር ደግሞ አያስቀርጽም፣ አጥፉ አለ። በጣም ተናደድኩ። ለምን እናጠፋለን? ስናየው ደግሞ ሌላ ካሜራ አለ፣ የእሱ ካሜራ አለ የሚቀረጸው እና የዩቲዩብ ነገር ነው ምናምን ብዬ ጭንቅላቴን ወደ ሌላ ወሰድኩት። እንዴት ይሆናል? ማታ ደወልኩ 4 ሰዓት። በጣም ገረመኝ። ማለት ያወራነው ነገር ረጋ ብሎ ቀስ ብሎ አላወቅኩህም፣ ምክንያቱን አስረዳኝ፣ እንገናኛለን በማግስቱ። እኔን ለማስረዳት በማግስቱ ተገናኘን። አይገርምም? ይችኛው እኔን ለማስረዳት። በነገራችን ላይ አሁን ክቡራን ተመልካቾቻችን የሱ ቪዲዮ ተቆራርጦ ሳያቸው ያመኛል። ዋና ዓላማው ማስቀረጽ ሳይፈልግ ቀርቶ ሳይሆን እኛ በጥሩ ቪዲዮ ቀርጸን መልእክቶቹ ሳይቆራረጡ ለምዕመናን ይደርሳል። አብዛኛዎቹ ደግሞ እየቆራረጡ አስቸግረውናል ነው። ይሄ ነው፣ ሌላ ነገር የለው። እና አሁን የተቆራረጠ ቪዲዮ ሳይ ልክ እንደ ቃል አሳልፈዋለሁ። ታምናለህ? ሳይ የተቆረጠ ቪዲዮ ከመጣልኝ አሳልፈዋለሁ። ከገባው ሙሉ ሐሳቡን ዩቲዩብ ላይ ገብቼ ነው የሱን ትምህርት የምከታተለው። ለመጨረሻ ጊዜ ደግሞ የተገናኘ ነው በአሁኑ ለትንሣኤ ቅድስት ሀገር ኢየሩሳሌም ማዕዶትን ሁሌ ኪዳነ ምሕረት ተገኝቶ የሚያስተምረው እሱ አስተምሮ ሲወጣ ሐሳቦች ተቀያየርን። ለመጨረሻ ጊዜ የተገናኘ ነው ያ ነው። እና ሞቱን ሌሊት ሰማን። ሆስፒታል ነበርኩ ሙሉ ሳምንቱን ስራ አልገባውም። ተክለ ሃይማኖት ሆስፒታል ፌስቡክ ስከፍት የሚያበሽቅ ዜና ሰማው። በተለይ ከኦርቶዶክሳውያን ትልልቅ መምህራን የማይጠበቅ የሚያበሽቅ፣ ይቅርታ ይሄን ሳልናገር አላለፍም፣
የሚያበሽቅ በጣም የሚያናድድ ትልልቅ ሰው ምን መሰለ የሚለው ሲስ ቤተ ክርስቲያን ትልቋን መምህር አታለች። አንድ ትልቅ መምህር አታለች። ከጥቂት ደቂቃ በኋላ እንገልጻለን። አስበከዋል ስንት ሰው ሊረበሽ እንደሚችል፣ ስንት ሰው ሊናወጥ እንደሚችል ሲሆን ሐዘኑ አንዱ ቤተ ክርስቲያን ልጅ የተባለው ቤተሰብ ሰምቶ ከዛ በኋላ ብናወጣው ግን ዕውቀት ይመስል ለፌስቡክ ፈጠኑ የተወሰኑ ሰዎች። ደነገጥኩ። እንዴት እንደዚህ ይደረጋል? ይሄ ሐዘን አይደለም። እኔ ለወሬ መሽቀዳደም ነው። በብዛት ተሸበርኩ በእውነት ለመናገር አይ ቲንክ እንደ ነገር ታውቁት ልክ መልሼ እነዚህ የጻፉት ሰዎች ይሄንን በጻፉ በ11ኛው ደቂቃ መምህር ዘላለም ብለው ፖስት አድርገዋል። ምንድነው የተያዘው? ንግድ ነው የፌስቡክ ጉጉት ሲጨምር የሚለው ነገር አለ። አልተዋጠልኝም በጊዜው ያ ንዴቱ እያለ መምህር ዘላለም አልደነገጥኩም ሞቱን ስሰማ። ይሄ በጣም እንትን የምትለው ሰው እየቆያር ለሐዘኑም የሚገባ ምንም ይል ድንጋጤው ምኑም ሰዓቱ እየገፋ ሲመጣ እየነጋ ሲመጣ የሳቸው እየታወሰ መጣ። ተርዳኛለህ ወይም ከድንጋጤ ስትነቃ ይመስለኛል ጉዳቱ የሚታወቀው። ያም ሆነ በዚህ ልክ ተስማማንና ሐሙስ ምድርም ያልጠበቀችው ይመስለኛል ያ ሁሉ አቀባበል ተደረገ፣ አሸኛኘት ተደረገ። ይሄ እድል ከየት ነው የተገኘው? ነገስ ይሄን ክብር የሚያገኘው በቤተ ክርስቲያናችን ለዚህ የታደለው ማን ነው? ወደሱ ጥያቄ ለምጣ። ወሳኙ ጉዳይ ስለሆነ ሲስ ከመጨረሻው ጥያቄ ልነሳ። ማለት ይሄን ክብር ወደፊት የሱን ክብር ሊያገኝ የሚችል አገልጋይ 100% እርግጠኛ ሆኜ ልንገርህ ማንም አያገኝም። እስከ ዕለተ ምጽአት የመኖር እድል ቢሰጠኝ አንተም ቢሰጥህ አሁን የተናገርኩትን ነገር ላይቭ እናየዋለን። ማንም አይኖርም። መምህር ዘላለም ወንድሙ ትንሽ ከሰውነት ይበልጣል። አሁን ከሰውነት ይበልጣል ስለ አንዳንዶች ናቸው የሚረዱኝና እንከን አልባ ትሆናለህ እንዴ? ሰው ሆነ አትሆንም እኮ እንከን አልባ አትሆንም። አሁን ይሄንንም አማርኛዬን ሊሰነጥቁ የሚፈልጉ ሰዎች እንዳሉ አውቃለሁ። ግን ምናልባት ከቤተሰቦቹ ከቅርብ ጓደኞቹ ቀጥሎ በጣም በቅርበት አውቀዋለሁ የምለው መምህር እኔ ነኝ። ሰው ነው፣ በተፈጥሮ ሰው ነው። ግን አንዳንዴ የሚያከናውናቸው የሚያደርጋቸውን ነገሮች ማንም ሰው አያውቅም። ስታውቅ ግን ይገርምሃል። እውነት መምህር ዘላለም እንደዚህ የሚያደርገው ስላለ እና በሱ ልክ ቤተክርስቲያንን ሊያገለግላት የሚችል እኔ እንጃ ይኖር ይሆን? ለኔ አይመስለኝ። ለኔ ነው ግን ይኖራል። ከሱም የሚበልጥ ጸጋ ተሰጥቶት ቤተክርስቲያንን ሊያገለግል ህዝቡን ሊያገለግል የሚችል ሰው እግዚአብሔር ሊሰጠን ይችላል። አዎ ይችላል። ለኔ ግን አይመስለኝም። እስከ ዓለም ፍጻሜ ድረስ እንደ መምህር ዘላለም ያለ ሰው አይመስለኝም። ለምን መሰለ እንደዚህ ምለው? ለኔ እያልኩ ልጅ እያለን ኤልያስ እንዳለ የሚባል የእግር ኳስ ፕሮጀክት ውስጥ ኳስ እየሰራን ኃይሌ ካሴ መጥቶ ስለ ኳስ ሊያስተምረን በዓለም ላይ እንደኔ ኳስ የሚወድ የለም ማለት እና እጄን አውጥቼ እንዴት እንደዚህ ትላለህ? በዓለም ላይ አይደለም ኢትዮጵያ ውስጥ ራሱ ካንተ በጣም ኳስ በመውደድ የሚበልጥ ሰው ሊኖር ይችላል አልኩት። ልክ ነህ አለኝ። ለኔ ነው ግን ያልኩት ለኔ ነው። በዓለም ላይ እንደኔ አይነት እናት የለችም፣ ግን ለኔ ነው። ከኔ እኮ የምትበልጥ እናት አንተም እሱም ሊኖረው ይችላል። ለኔ ግን እንደኔ አይነት እናት የለችም አለ። በዓለም ላይ እንደኔ ኳስ የሚወድ የለም ስልህ ለኔ ነው። በቃ እኔ ኳስን እንዴት እንደምወዳት ስለማቅ ለኔ እንደዛ ነው የሚሰማኛል። አሁን የማወራልም ለኔ የሚሰማኝ እንደ መምህር ዘላለም አይነት ከቃሉ ይልቅ በተግባሩ ሰብኮ እግዚአብሔር ያገለገለ ይኖር ይሆን? ለኔ አይመስለኝም። አልኖርም እኮ ወላጅ እናትህን ቤተሰብህን ከ30 ዓመት በላይ በቃ ለክርስቶስ የተለየው ሰው ነኝ ብለህ ወንጌል በማገልገል ተጠምደህ እለት እለት የሰበክ ሰባኪ ካለ ሐሳቤን በመቃወም በሌላ ሚዲያ እንገናኝ። ሊኖር ይችላል ብለህ የምታስበው የምትገምተው ነገር አለ። አሁን ለምሳሌ እንደ እንትና አይነት እንደ ቅዱስ አባታችን ፓትርያርክ እንደ አቡነ ባስልዮስ ሊኖር ይችል ይሆናል። እንደ አቡነ መርቆሪዎስ ሊኖር ይችል ይሆናል። እንደ አቡነ ማትያስ እያልክ ትዘረዘራለህ።
እንደ ዲያቆን ገሌም እንደው ዘማሪ በህይወቱ የሚሰብክ እንደ መምህር ገሌም እያልክ ትችላለህ እንደዚህ እያልክ እኔ ግን እንደ መምህር ዘላለም እንደ ወልደ ሰማዕት አይነት ሰባኪ ለኔ ለትንሹ ከመኪና ወርዶ ሰላም የሚል ሰው እኮ ነው ከተቀመጠበት ባገኘ ቁጥር የሚመክር ባገኘ ቁጥር ሰላም ብሎ የሚሄድ እኮ አገልጋይ አለ። ሰላም ሳይልም ባላይ የሚያልፍ አገልጋይ አለ። እሱ ግን ባገኘ ቁጥር አንድ እውነት ልንገር የዛሬ 11 12 እንደዚህ ብቻ ዓመቱን አላስታውሰው እና መምህር ወደ አሜሪካን ሀገር በአቡነ ጳውሎስ ዘመን ነውና እድሉ ካለ አሜሪካን ሀገር እንደው ምናምን አልኩት እና ሳቁት እዚህ ይለኛል አይኔ ላይ ያለ ሳቁና ፈገግ አለ። አንተ እኮ ለአሜሪካ ታስፈልጋታለህ እንጂ አሜሪካ እኮ ላንተ አታስፈልግህም። ስለዚህ ያን ያህል አትጓጓ ብሎ 6-7 ደቂቃ መከረኝ። ከዛን ቀን ጀምሮ እንኳን መምህር ዘላለምን ወንድሜ አሜሪካ ነገር 18 ዓመት ይኖራል። ከሱም በላይ ብዙ ማቃቸው ሰዎች አሉ። አንድ ቀን እስቲ አሜሪካን ነገር ሞክሩልኝ ብያቸው አላውቅም። እና እንዲህ የሚመክርህ የስጋ ዘም ወንድሞቹን ሳይሆን ጥሩ ለቤተክርስቲያን ያገልጋል ብሎ የሚያስበውን ሰው አሜሪካ የሚልክ ሰው ይኖራል፣ ሊኖር ይችላል። ክልን አይመስለኝም። ይሄ ብቻ አይደለም። ላውራው አላውራው እያልኩ ነው። ላውራው ምንም እንኳ በስጋ ከናንተ ብርቅ በመንፈስ ከናንተ ጋር ነኝ ብሏል ቅዱስ ጳውሎስ። አምናለሁ፣ የምናገሩን ይሰማኛል። በእውነት ቅዱስ እግዚአብሔር አብን ሳልጨምር ሳልቀንስ ነው የማወራለሁ። መኪና የሚያሰራው ወዳጅ አለው፣ አንድ ልደቱ የሚባል ወዳጅ አለውና እዛ ልደቱ ጋራጅ የኔም ወዳጅ ነው። ተገናኘን እና ተገናኝተን እሱ ከክፍለ ሀገር አገልግሎት እንደመጣ ነው፣ ደክሞታል። መኪና ውስጥ ቁጭ ብሎ ያነባል። ከዛ መጣው ሰላም ስለው እንደተለመደው ከመኪና ወረደ። እንዴ ያነበብክ እኮ ነው፣ ረበሽኩ። እኔ እኮ ማንበብን ባቅ ኖሮ አልመጣም ነበር ብዬ በኋላ ያው ወርዶ ማውራት ጀመረ። አይ ከአገልግሎት መጥተህ ታነባለህ አስበው እና የሚያነበውን አስቀምጦ ማውራት ጀመርን። አሁን ላለው ስርዓት አማካሪ ሆኖ እንዲያገለግል ሰዎች እንደጠየቁት ነገረኝ እና እሱ የተመረጠው የሰማያዊውን መንግስት እንዲያገለግል እንጂ ምድራዊ መንግስት እንዲያገለግል እንዳልሆነ እንደመለሰላቸው እና በእኔም በአገልግሎት ዙሪያ ውስጥ ምናልባት እንደዚህ አይነት ምድራዊ ጥያቄዎች ሲመጡብኝ መጓጓት እንደሌለብኝ ብዙ ነገር መከረኝ፣ በጣም ብዙ ነገር እና ሰው የት እንደተወለደ እንጂ የት እንደሚሞት አያውቅም። ሰው መቼ እንደተወለደ እንጂ መቼ እንደሚሞት አያውቅም። ቢታወቅ ኖሮ ከመታወቂያችን አንድ መስመር ከፍ ብለው የትውልድ ቀን የምትለው ጋር የሞት ቀን ብለው ደግሞ ይጽፉልን ነበረ። የትውልድ ስፍራ የምትለው ላይ የሞት ስፍራ ብለው ይጽፉልን ነበረ። ስለዚህ ሞትን የሚያክል ነገር በትከሻችን ተሸክመን የምንሄድ ምስኪኖች ስለሆንን እስከ መጨረሻው ሀቅታ ቤተክርስቲያንን ብቻ አገልግል አለኝና ማን ነው በኮብራ መሄድ የማይፈልገው? ይሄንን ስናገር ይሄንን ታሪክ የሚያውቁ ሰዎች ይሄን ቪዲዮ ያዩታል፣ ይሄን መልእክት ያዩታል፣ ምስክሮች ናቸው። እና እንዲህ የሚላለ ወይ ከኛ ወገን የነበሩ ሰባኪያን የነበሩ ይሄ ድል ተሰጥቷቸው ሰማያዊውን መንግስት ማገልገል አቁሙ ሙሉ ለሙሉ ምድራዊ መንግስት ማገልገል የጀመሩ የሉ። ሁለቱንም እኮ መሳ ለበሳ ቢያገለግሉ ጥሩ ነበር። እርግፍ አድርገው ትተው አንዱን ብቻ የሚያገለግሉ አሉ፣ ምናቃቸው እዚህም አሉ። ወደ ጀርመንም የሄደ ወንድም አለ፣ አሁንም ብቻ አለ። እና እንደ መምህር ዘላለም አይነት ለማግኘት እግዚአብሔር ይርዳን። ለእኔ ግን በግሌ አይመስለኝም። መምህር ዘላለም እኮ ከቃል ይልቅ በተግባር ይስበክ ብሎ የሰበከ ስለ መምህር ዘላለም ሰው ሳይሆን ሰማይ የመሰከረለት እኮ ነው። እኔ እኮ መምህር ልባል አይገባኝም። ኃጢአቴ ከፀጉሬ ቁጥር ይበዛል፣ በደሌ እኔ ላይ እንከን ብትፈልግ ከራስ ፀጉሬ እስከ እግር ጥፍሬ በእንከን ሞለኪል የተሰራ ማንነት ነው ያለኝ። አንድ እንከን መምህር ዘላለም እኮ ሆቴል ገብቶ ሲበላ አይቼው አላውቅም። ሆቴል ሐረር የዛሬ ከ10 ዓመት በላይ ይሆነዋል። እኔ ዘማሪ ታዲዮስ ግርማ
ባህታዊ ኃይለ ጊዮርጊስ እሱ ሐረር ጉባኤ አርብ፣ ቅዳሜ፣ እሁድ፣ ሰኞ ሄደን መምህር ዘላለም ምግብ ከኛ ጋር የበላው እሁድ ከሰንበት በኋላ ካገለገለ በኋላ ነው። አሁንም ማወራልህ የህንድ ፊልም ነው ይመስል። እውነት የሰው ልጅ በዚህ አይነት ከኛ ጋር አይደለም የሚያድረው። በዚህ አይነት ጥንቃቄ ከቃሉ ይልቅ በተግባሩ የሰበከ ቢሆንልኝ አለ ቅዱስ ጳውሎስ ክርስቶስን ቢሆኑልኝ በሞቱ እንድመስለው እመኛለሁ አለ። እኔ ደግሞ ቢሆንልኝ አይሆንልኝም እንጂ እግዚአብሔር ቢረዳኝ ቢሆንልኝ በህይወቱ በሞቱ መምሰል የምፈልገው መምህር ዘላለም ወንድም ቢሆንልኝ። ለዛም ነው ይህን ጥያቄ ያነሳ ነው። እኔ እንግዲህ ልክ እንዳልነው የዛን ቀን ዝናብ ነበር። እንደው ያለ ነገር ያለ መገጣጠምም አይደለም፣ ምድር በፀሐይ የነደደችበት ጊዜም ጭምር ነው እና አሁን ማንም እንዲሞትብን አንፈልግም። ሞት ግን ከእግዚአብሔር ጋር የሚያገናኝ መሰላል ነው፣ ድልድይ ነው። አገራችን በሰማይ ነው። ስንሞት እንበዛለን እንጠነክራለን የምንለው ሞትን እንደ ሞት ስለማናየው ነው። በስሙ ስለ ስሙ ብንሞት ብንኖርም ብንሞትም የእሱ ነን ብለን ስለምናስብ ወደ እሱ እንደምንሄድ ነውና እንዲሞቱ ተመኝተን አይደለም። ግን ሞት የማይቀር ነውና ቢሞቱ ወይ ቢያርፉ የዘላለምን ያህል ሽኝት የሚደረግለት አገልጋይ ማን ነው ብዬ በጥያቄ መጣው። ለምሳሌ ብፁዓን አበው ሊቃነ ጳጳሳት ሲሞቱ አይተናል። መሞታቸው ሳይታወቅ ሁሉ ተቀብረው ሰምተናል። በቅርብም በሩቁም የእውነትን ለመናገር 2 ቅዱሳን ፓትርያርክን በቅርብ ሸኝተናል በእድሜያችን። ከዚህ በኋላ ማን ነው ሊሸኝ የሚችለው ብዬ ይሄ ዝም ብሎ ከመሬት የተነሳ አይደለም። የሞኝ ሐሳብም አሰብኩ። እንደው በውጭ ሀገር ስለሞተ ወደ ሀገር ውስጥ ስለሚመጣ አስክሬኑን ለመቀበል ስለሚያመችም ነው። የጅል ሐሳብ ነው። ገባህ አይደለ? የምታስበው ግን አይደለም። የብዙ ምክንያቶች ነው። በህይወት ኖረው ሲሞቱ እንዲደረግላቸው ከተናዘዙ መካከል ሊቀ መዘምራን ኪነ ጥበብ አንደኛው ናቸው። ምን ብለዋል? ስሞት ቢያንስ እንደ ቸርነትን አትርሱብኝ ብለዋል። በሱ አስቡኝ እንደ ቸርነት በሚለው ዝማሬ፣ ጸሎት፣ ምስጋና በሱ አስቡኝ ብሏል። ከዛ ተነሳውና እንደው ብናጣ በዚህ ክብር ከምንሸኛቸው አንዱ እሳቸው ናቸው ብዬ አስባለሁ። ለምን? አገልግሎታቸው በቤተ ክርስቲያን ስላለቀ የማዕረግ ስሙ ዝም ብሎ ከተሰጣቸው ነው ብዬ ስለማላስብ አሰብኩና 2-3 መጣልኝ። ከዛ በኋላ ግን አልመጣልኝም። በዚህ ክብር መሸኘት እንችል ይሆን ብዬ ካሰብኩት ይሄ ክፋት አይደለም። ለዚህ ክብር የተዘጋጁ ካሉ ነገ ቢሞቱ እንትን የሚላቸው አይመስለኝም። ምንድነው የሚቆጫቸው አይመስለኝም። ምን መሰለ ሲስ እንዲህ አይነት ሽኝት በሶስት መልኩ ይደረጋል። አሁን እኔ አንዱ እግዚአብሔር የወደደው ሰው ሲወደው መንግስትም ተባብሮ ቤተ ክህነትም ተባብራ ምእመኑም ተባብሮ እግዚአብሔርን ፈቅዶ እንደ ዘላለም አይነቱ የክብር ሽኝት አለ። ሁለተኛው ሽኝት ደግሞ አለ። በህዝብ ልብ ውስጥ ሳትኖር ኦርቶዶክሳውያን ነው ሌላ አይደለም ይላል። በህዝብ ልብ ውስጥ ባትኖር እስካሁን እንኳን የለም ነገ ሊሆን ይችላል። ቤተ መንግስት ደግፎ ቤተ ክህነት ተባብራ በሁለቱ ብቻ እንደዚህ አይነት ሽኝት ሊደረግ የሚችልላቸው ሰዎች ይኖሩ ይሆናል ሊሆኑ ይችላል። ሶስተኛው ደግሞ ቤተ መንግስት ሳያግዝህም ምእመኑም ሳይደግፍም ምክንያቱም ልቡ ስላልተነካ ቤተ ክህነት ብቻ የምትሸኘው አለ። እኔና ያንተ ያው ጸሎተ ፍታት ታደርግልናለች አይቀርም ተደርጎልን እንሄዳለን እንመጣለን። ሶስተኛ ሸኛይት አለ። በዚህ ሂደት ውስጥ ግን በሶስቱም የማትቀረው ቤተ ክህነት ናት። ያው የመሸኘት ግዴታ ስላለ መሸኘትን ደግሞ በሁለት እናየው። ሃይማኖታዊ ሆኖ ለማስደሰት ደግሞ የሚገባበት እንደው ብዙ ፖለቲካ እናድርገው ብዬ ስለሄድኩ ነውና ግን የመጀመሪያውን ሽኝት ማን ነው እድለኛ ለእግዚአብሔር ቤት አገልግሎ እግዚአብሔር የሚያከብረው አገልጋይ ማን ይሆን ብዬ
የልቤ ጥያቄ አለ። መታደል ስለሆነ በነጩ መሸኘት እንደነገርኩ ሆስፒታል ነበርኩ፣ አልሸኘሁትም። መምህር ዘላለም ይቆጨኛል በብዙ መልኩና ማን ነው እባክህ እንደው አእምሮ ውስጥ የሚመጣ ይሄ ነው የምትለው አለ? ስም ባንጠራም እኔ ያው ቀደም ብዬ ነግሬያለሁ። ለኔ በሱ አይነት ክብር ለኛ ግድ የለም ካንተ ውጪ ለኛ እኔ 3-4 ሰዎችን እንግዲህ ፕሮፖዝ አድርጌያለሁ። ለኔ 20 ሰውም ከተገኘ መልካም እኔ ናውጣኝ። እኔ ስራዬን ስለማውቀው ነው። እኔ እውነት ለመናገር መምህር ዘላለም እያንዳንዱ ስብከቶቹን ካየ በኋላ መጨረሻ ላይ ይለኝ የነበረው የሁላችንን መጨረሻ ያሳምርልን። የሁላችንን መጨረሻ መቼም ሞት ነው አይደል? ቀብር ነው። ጸሎቱን ሰምቶታል እግዚአብሔር። አስበዋል። ኢትዮጵያ ውስጥ ቢያርፍ ኖሮ አሜሪካ ውስጥ ስንት ዓመት ሙሉ እየተመላለሰ ያገለገላቸው ህዝቦች ይጎዱ ነበር። የገረመኝ እሱ ነው። እግዚአብሔር ዓላማ አለው። እግዚአብሔር ባለ ዓላማ ነው። እግዚአብሔርን እንደ እግዚአብሔርነቱ መጠን አምልከና አስመልከ ስታልፍ ማለት ስትኖር እግዚአብሔር ያከበሩኝን አከብራለሁ ብሏል። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ ያከበሩትን ማክበሩን ደግሞ በመምህር ዘላለም ዕረፍት ላይ በደንብ አይተነዋል። በደንብ እዛ ያሉት ምዕመናን ከ2 ቀን በላይ እርማቸውን አውጥተው አልቅሰው፣ እዛ ያሉት አገልጋዮች እርማቸውን አውጥተው በክብር ሸኝተው፣ እዚህ ደግሞ አስከሬኑ የመጣበት ቀን እንግዲህ ሐሙስ ነው። ከሐሙስ በፊት ሮብ ዝናብ ነበር። ከሐሙስ በኋላ አርብ ዝናብ ነበር። በተለይ አርብ ዕለት የነበረ ትንሽ ከረር ያለ ፀሐይ ነበር። ሰማይ መሰከረለት እኮ። ግዑዛኑ ፍጥረታት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ፀሐይ ጨለመች፣ ጨረቃ ደም መሰለች ይላል መጽሐፍ። መምህር ዘላለም ወንድሙ በዕለተ ስርዓተ ቀብሩ ፀሐይ ራሷን በደመና ሰወረች። ይንጠባጠብ የነበረው ዝናብ ሰውን የሚያሰቃይ አልነበረም። ጠል ነበር ሲወርድ የነበረው። ለኔ አሁንም ለኔ ያ የወርድ የነበረው ዝናብ ሳይሆን መምህር ዘላለም በሕይወተ ሥጋ ሳለ በስብከቱ ከ30 ዓመት በላይ በሰበከው ስብከቱ ለንስሐ ፍሬ አፍርተው ለሥጋው ደግሞ የበቁ የቅዱሳኑ ህብረት ተጨምረው ያነቡት ያለቀሱት እንባ ነው ብዬ ነው እኔ የማስበው። ማንም በዚህ ጉዳይ ላይ የፈለገው ሊለኝ ይችላል። እኔ ለሱም እኮ ዘምሬያለሁ። በእኔ ቲክቶክ ላይ ፌስቡክ ላይ ዘምሬያለሁ። አረሳት ኢትዮጵያን ብዬ አረሳት ኢትዮጵያን በዕርፈ መስቀል መምህር ዘላለም ሰባኬ ወንጌል ብዬ ዘምሬያለሁ። ዘምሬለታለሁ። ለምንድን ነው የዘመርክለትም ያመሰገንከውም የሚለኝ ካለ መጽሐፍ ቅዱሳዊ መረጃና ማስረጃ አቅርቤ መልሳለኝ። መዝሙር 32 ቁጥር 1 ላይ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል ይላል። እንኳን ለመምህር ዘላለም ለቅኖች ምስጋና ይገባል። ከ57 በላይ ዓይነ ስውራን ሲመግብ ሲያስተምር የኖረ ቀን፣ ከእያንዳንዱ አጥቢያ ቤተክርስቲያን አበል ሳይቀበል የኖረ ወንድም መምህር ዘላለም ብዙ ጊዜ ወርሃዊ ጉባኤ ሲያስተምር እኔን ጨምሮ ማለት ነው ክፍል 1 የሚያስተምረው መምህር ሐሳቡን ሳይጨርስ አውደ ምሕረት ላይ እኮ የማይወጣ እኮ ሰው መኪና ውስጥ ቁጭ የሚል የመድረክ ጥም የለብኝም እኮ የሚል እኮ ሰው 10 ዳቦ ከመላስ አንዱን መጉረስ ይሻላል ብሎ እኮ ያ የጀመረው አስተማሪ ይጨርስ የሚል እኮ ሰባኪ እኮ ነው አለ። ይኖር ይሆን? እኛ የመድረክ ጥም የለብንም? እኛ ክፍለ ሀገር ጉባኤ ስልክ አጥፍተን አናጥፍም? እኛ ክፍለ ሀገር ጉባኤ ስንጠየቅ አበል ስንት ነው አንልም? ከእያንዳንዱ አጥቢያ ቤተክርስቲያን አበል ሲሰጠን ኧረ አሁን ስሜት ውስጥ እየከተትከኝ ብዙ ማውቃቸው ነገሮች ስላሉ እንትን እያልኩ ላወራ ነው። ይኸውልህ ዘላለም ለሰው እኮ እረፍቱ እሑድ ነው አይደል? እሱ እኮ እሑድ እኮ እረፍቱ እኮ አይደል? ጠዋት ከቅዳሴ በኋላ ያስተምራል። ኪዳን አድርሶ አስቀድሶ አንዳንዴ ያድሩ። ከዛ 5 ሰዓት የሊዲያ ጉባኤ እስከተወሰነ ጊዜ እስከተወሰነ ዓመት ያገለግላል። እሱ ካልተመቸው መምህር አድነው ይሄዳል። እሱ ካልተመቸው እኔ እሄዳለሁ። ሌሎች ሰባኪያን ይሄዳሉ። 8 ሰዓት ምናምን እንደዚሁ ሌላ ጉባኤ ይሄዳል። ከዛ እንደገና ሰርክ ጉባኤ ይሄዳል። 4 ጉባኤ በቀን 5 ጉባኤ በቀን አንጀቱን አስሮ የሆነ የሚሰጠውን አበል ሳይሆን
የሚያገኘውን አንድ ነፍስ እያሰበ ይሄዳል። እንደኛ አይበላ ራሴ ልጠብቅ አይል። ውሃ ሰማያዊ ጥቁር የምትመስል ቀሚሱ ስንት ዓመት እንደሰበከባት የሚያውቅ ያውቀዋል። ስንት ዓመት እንደሰበከባት መለያው እስክትሆን ድረስ አገልግሎት ላይ ብቻ እንደ ጋሪ ፈረስ አገልግሎት ብቻ የሚድኑ ምዕመናን ብቻ የሚታዩት እውነተኛ አገልጋይ እንደሱ ሰው አለ? ይኖር ይሆናል። እኔ ግን አላውቅም። አይሆንም። እኔ ይኖራል ብዬ አላስብም። ለእኔ ነው። መምህር ዘላለም አብያተ ክርስቲያናት ረጅም ዓመት ያገለገላቸው ሽልማት ሲሰጡት አይቀበልም። ሩጫውን ያልጨረሰ ሰው እንዴት ይሸልማል? ወንጌል ባልሰብክ ወዮልኝ ግድ ደርሶብኝ ነው እኮ የሚል ሰው እኮ ነው። አሁን ግን ሩጫውን ስለጨረሰ ነው የዘመርኩለት። ሩጫውን ስለጨረሰ አመሰገንኩት በዝማሬ። ለጻድቁ አባት ለአቡነ ተክለ ሃይማኖት የተዘመረው ለመምህር ዘላለም ሰጥቼ ከቃል ይልቅ ተግባር ይሰብካል እንዳለ በአራቱ ማዕዘን የዘራው በቀለ እያልኩ ዘምሬለታል። ራሴ ነኝ ሌሊት 5 ሰዓት የሞቱን ዜና ከሰማው በኋላ ልጅ በቃ የተቀረስኩት። የምታምናቸው ነገሮች አሉ፣ ግን አላመንኩም። ግን እግዚአብሔር ሁሌ ትክክል ነው። የኔ እይታ እስከዛ ግድግዳ፣ ያንተ እይታ እስከዚህ ግድግዳ፣ የእግዚአብሔር ግን ከዚህ ያልፋል። እግዚአብሔር ያየለትን ሲሳይ ስለማያይ ሲሳይ ሊል የሚገባው እግዚአብሔር ሁሌ በስራው ትክክል ነው። የወደደውን አደረገ። ስላደረገውም ስለሚያደርገውም ሊያደርገውም ስላሰበው ክብር ምስጋና ይግባው። ብቻ ግን እየዘመርኩ አመስግኘዋለሁ ስለማቀው፣ በደንብ ስለማቀው፣ በደንብ አፌን ሞልቼ ደረቴን ነፍቼ ነው የምናገር። በደንብ ስለማቀው ብዙ ምዕመናን አሁን የእነሱ ወንድም ነው የሚመስላቸው። የነ መምህር ዘላለም የነ መምህር አድነው ይነግረኝ ባገኙ ጊዜ እኮ ወንድምህ ደህና ነው ምናምን ይለኛል። የእነሱ ወንድም አይደለም። አለፈ። በረከቱ ይደርብን። በእውነት ነፍስ ይማር ልንል አንችልምና የዚህ ፕሮግራም ማጠንጠኛው ምንድን ነው? ሰው የወደደውን እግዚአብሔር ይወዳል። እግዚአብሔር እንዲወደን እግዚአብሔር የሚወደውን አገልግሎት እንፈጽም። አሁንም ለቤተ ክርስቲያን ኖሮ ክብር እንዳለ ማሳያ ነው። እኔ ሁሌ እናገራለሁ፣ ይቺ ቤተ ክርስቲያን ምንም አታሳጣ። ዝና ለፈለገው ዝና ሰጣ፣ ገንዘብ ለፈለገው ገንዘብ ሰጣ፣ እውቀት ለፈለገው እውቀት ሰጣ። ለሰማያዊ ቤቱ ለተዘጋጀ በቃ ሁሉም ያላት ናት። ሁሉም እንግዲህ በሀገራችንም በሀገር አቀፍም ዝነኛ የሆኑ ሰዎች አይተናል። ብዙ ጊዜ ክብር የሚመስለን በዓለም ያሉ ነው አይደል? በቤቱ ያሉ ግን የሚበልጥ መሆኑን አይተናል። በዓለም ዝና ያላቸው ሰው ሳይቀሩ በመምህር ቀብር ላይ በመምህር ሽኝት ላይ ተገኝተው ክብር ምን እንደሆነ አይተዋል። ያን ክብር ለመውሰድ በቤቱ ያላችሁ ያብቃችሁ ለማለት ነው። አሜን። ትልቅ ደውል ስለሆነ ለብፁዓን አበው ሊቃነ ጳጳስ ዛሬ ላይ ጳጳስ ይውረድ እየተባለ መፈክር እየሰማን ነው። እጅግ የሚሰቀጥጥ ጳጳስ ይውረድ እኔ ሰምቼ አላውቅም። ለምን ጠየቁ አይደለም ምእመናን፣ ግን ጳጳስ ይውረድ የሚያስብል ስራ የሰሩት አባቶች ምን ቢሆን ነው ምን ቢከፉ ነው ይውረዱ ተብለው ልጆቻቸው እነሱ ላይ ሰልፍ የወጡት? ግሪክ ነው አይደለም? አዎ፣ ጥያቄውን የጠየቁትን አይደለም። እኔ የሚገርመኝ ልጆቻቸው ምን ቢማረሩ ነው በአባቶቻቸው ሰልፍ የወጡት? መምህር ለእናንተ ነው የቤት ስራ የተሰጠን ማለት ስራው ለሰባኪያን ወንጌል ነው። ዛሬ እውነት ይሁን ውሸት ያው በየስቴዲየሙ ስብሰባ ስላላናቅም ይሄን ያህል ነፍስ ወሰድን ምናምን የሚል ብዙ በዝቷል። አንዳንዴ ሲጠራቀም ከሀገሪቷ ሕዝብ ቁጥር ሁሉ ይበልጣል ወሰድን የሚሉትና ማለት ከኖርማሉ ሕዝብ ቁጥር ይበልጣልና እንደዛም ባይዋሽ በትክክለኛው እየተዘጉ ያሉ አብያተ ክርስቲያናት ደግሞ አሉ። በሰባኪያን እጥረት ከገቢያችን ወጪያችን እየበዛ ነው። ያ ምንድነው?
በገጠር ሄዶ ማገልገል ፈተና እየሆነ ስለሆነ ነው። ስለዚህ እግዚአብሔር በገጠርም አለ፣ በከተማው የለም እያልን አይደለም፣ አለ እና ለዚህ ክብር እንደው ያብቃችሁ ለማለት ነው። አሜን ያብቃችሁ ለማለት ነው። የመጨረሻ ቃል ካለ እሱን ሰምተን እንሰነባበት። የመጨረሻ ቃል የሚሆነው በመምህር ዘላለም ህልፈት ምክንያት የተሰማቸውን ጥልቅ ሐዘን ለመግለጽ በስራ ቀን ከስራ አስፈቅደው ወጥተው ስርዓተ ቀብሩን ለፈጸሙ ኦርቶዶክሳውያን እግዚአብሔር ብድራቱን ይክፈላችሁ። ማቃቸው ሰዎች ስላሉ ነው። ስራ ልፈቀድ ብሏቸው ሁሉ የደረሳችሁ እያሉ ስልክ የሚደውሉኝ ስለነበሩ ነው። እግዚአብሔር ብድራቱን ይስጣቸው። አሜን። ሌላው በመምህር ዘላለም ህይወት እግዚአብሔር ሰብኮናል፣ አስተምሮናል። በሞቱም በረፍቱም አስተምሮናል። እንዳልከው ቤተክርስቲያን ያከበሯትን ማክበር ትችልበታለች። እንድንከበር ደግሞ ቤተክርስቲያንን እናክብራት። የተሰጠንን ትንሽዬ እድሜ ይሄን ምስኪን ህዝብ አገልግለን ገንዘብ ላይ ሳይሆን ወንጌልን ብቻ ለማስፋፋት ዓላማ አድርገን ብንሰማራ መጨረሻችን ያምራል። ለምን የብዙዎቻችን ችግር አሁን ምንድነው? ያው በገንዘብ ዙሪያ የሚያጠነጥን ነው። ጥቅም በለው አበል በለው ምንም በለው እና በዛ ዙሪያ ነው የሚያጠነጥነው። ቢያንስ አገልጋይ ወንድሞቼ እህቶቼ ከእናንተ የተሻለ ጸጋ ኖሮኝ ሳይሆን እንደው እንደ ትንሽ ወንድማችሁ ማስተላለፈው መልእክት በተለይ ጉባኤ እንመጣለን ብለን ፖስተር ተሰርቶ በሚዲያ ተላልፎ ስልክ የምንዘጋ አገልጋዮች እባካችሁ ስልክ የምንዘጋው አባ ገሌላ አይደለም ወይ ሰባኪ ወንጌል ገሌላ አይደለም፣ እግዚአብሔር ላይ ነው እና ትንሽ እግዚአብሔርን ብንፈራው ውጭ የምንሰራው ኃጢአት አንሶን ሳይገባን እግዚአብሔርን አገልግሉ ብሎን እግዚአብሔር አገልጋይ የሚለውን ስም ሰጥቶን አገልጋይ ተብለን ነውር ነው፣ በጣም ነውር ነው። መምህር ዘላለም እመጣለሁ ካለ እመጣለሁ። መምህር በሚቀጥለው እግዚአብሔር ሀብ ትመጣልኛለህ? ሩፋኤል ነኝ አይመቸኝም። እሺ በዛኛው ወር እመጣለሁ። ይመጣል። እንደዚህ አይነት ጉባኤ ነበረኝ። ከቻልክ አልችልም፣ ካልቻል አንችልም። እንደዚህ መርሃ ግብር አለኝ። ከቻልን ደግሞ አጀንዳ የለኝና እመጣለሁ ካል መምጣት አለብን። ሁለተኛ አበል ስንት ነው ባንል፣ አበል ስንት ነው? እንግዲህ አዲስ አበባ ውስጥ ያላችሁ አድባራትና ገዳማት ትንሽ ታቁኛላችሁ። ይሄን ስል ስለምታቁኝ ትረዱኛላችሁ። ብዙ ዓመት ያገለግልኩባቸው ደብራት አሉ። እኔ ቢሆንልኝ በሞቱም መምሰል የምፈልገው እሱን አይደል? እኔም አበል ሳልቀበል ብዙ ዓመት አሁን እንትን ደብር ያው ስለሚያዩት ያውቁታል። ከቅዱስ እስጢፋኖስ ጀምረ ቅዱስ ቂርቆስ ያውቁኛል። የሳንቲሙን አንድ ብር ተቀብዬ አላውቅም። እግዚአብሔር ምን አሳጥቶን ማለት ነው። ምን አሳጥቶን እንደው ብትቀበልም መቀበል ካለብህ ለሰራተኛ ደሞዙ ይገባዋል። የሚያበራየውን በሬ አፉን አትሰር ተብሎ ተጽፏል። መጽሐፍ ቅዱሳዊ እኮ ነው። እንደው ከሚችሉ ደብራት ብትቀበል መስጠት ከሚችሉ አላቸው ብለህ ከምታስበው ላይ ብትቀበል መብትህ እኮ ነው። ጌታ ደንግጓል ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ላይ ማንበብ ነው። ግን መደራደር ግን ነውር ነው። እንዴ 2000 ብር ያንሰኛል፣ 5000 ብር ያንሰኛል፣ እንደዚህ ሺህ ብር እንዴ ጉባኤ ለማዘጋጀት እኮ ለቅሶ ቤት ለመምጣት ምን ያህል ትሰጡኛላችሁ የሚል አገልጋይ እንዳለ ታውቃለህ። እኔ እየደወሉም የፈለጉትን ይበሉኝ፣ እግዚአብሔር ምስክሬ ነው። ለቅሶ ቤት ሄደ ለማገልገል አልዓዛር ቤት ተገኝቶ አገልግሏል። ዶኪማስ ቤት ሰርግ ላይ ተገኝቶ አገልግሏል። የምናመልከው አምላክ ኢየሱስ ክርስቶስ ሰርግ ቤትም ለቅሶ ቤትም አገልግል አለብን። ሰርግ ላይ ደግሞ በጣም የተቀየመኝ ሰው አለ። በጣም የትራንስፖርት ብር የሰጠሁት አንሶት ማለት ነው። 4000 ብር ሰጥቼው አንሶኝ ምን ገጠመን መሰለህ መምህር 10 ደቂቃ አስተምረው ማለት አዎ መጨረሻ ላይ እንደው ዝም ብላ መጣብኝ። እንመጣበታለን፣ ይሄንን ወደፊት እንመጣበታለን፣ ምንም እንሄድበታለን። ወደዚህ ወደ ደቡብ አንድ ፕሮግራም ይዘጋጃል። ያን ፕሮግራም ያዘጋጀው አቅም አለው የሚባል ማህበር ነው ፕሮግራሙ። ከዛ በፊት የአገልጋይ የት ይዟል? ወደ ኮምቦልቻ ይዟል አገልግሎት። ትኬት ተቆርጦለታል። ትኬት ተቆርጦለትም ኮምቦልቻ ገብቷል። በደንብ ነው ኮምቦልቻ ገብቷል ለአገልግሎት። ከዛ ከደቡብ
ይሄ ማህበር ደወለለት። ምክንያቱም ይሄ ማህበር አያውቅም አገልግሎት ይኖረው አይኖረው ይሄን አገልጋይ ከፋይ ነው ተብሎ የሚታሰብ ማህበር ነው ብያለሁ። ያንን ጉባኤ ዘግቶ ወደ ደቡቡ መጣ። ታምናለህ? ምንድነው አልከኝ? ልጁ አገልጋይ አትበለው፣ ግድ የለም ተገልጋይ አልመጣሽ። አንተ አርግልኝ ብዬ ልቤን የተሰበረው በእውነት ለመናገር በጣም ማለት ነው። ፕሌን ትኬት ተቆርጦለት ሄዶ መጥቷል ተብሏል። የለም ምን ምክንያት እንደሰጠ አላውቅም። ወይ አክስቱን ወይ እናቱን ወይ የሆነ ነገሩን ይገላል። ምንም እግዚአብሔርም ያደርጋል ምንም እንትን ስለሌላ። ያው ግን ሚዲያ ስለነበረ እዛ አገልግሎት ላይ ሲያዩት እዛ ያለው ዘመኑ ቴክኖሎጂ በዛ አይነት ነገር መጥቷል። ይሄንን በቃችሁ ይበላል። እንዳትነካብኝ ነው፣ ሌላ ጊዜ እንመጣለን ብዬ ነው። አይ እኔ ለካ አልፈለግም። ምን መሰለህ አሁን እኔ የግለሰብ ኃጢአት ሰው የፈለገውን ያውራ ይስራ አላወራም። ይሄ ግን የግለሰብ ኃጢአት አይደለም። እኔ እሱን አይደለም የግለሰብ ኃጢአት ግን አይደለም። ይሄ እንደ ተቋም አገልጋይ ተብለን ስም ተሰጥቶን በአገልግሎታችን ዙሪያ ልናገለግል የሚገባውን ነገር ነው እየተነጋገርን ያለው። አንድ ስም ጠርተን የሆነ አገልጋይም እያማን ያለ ሐሜት አይደለም። ይሄ ነው ልለም የምፈልገው አስረግጬ። ለምን አንዳንድ ሰዎች እንዲህ አይነት ነገር ስናወራ እንዴ ጭራሽ ቡና ዘርግታችሁ ቡና ቁርስ ምናምን ነገር እየበላችሁ ሰው ታማላችሁ። እንዳጠቃላይ ማናቸው የሚሉት ነው የዚህ ሰለባ ናቸው። ምን ያለበት ችግር የለውም አፍልተንም እናደርገዋለን ካስፈለገ እኮ ምንም በደንብ የሚታወቁ አሉ እኮ በዚህ ምንሄድ እነዛን ሰዎች ባጣ ይሻለኛል። እኔ በነገራችን ላይ የቤተክርስቲያን ይሄ ስርዓቱ ምእመኑ ልቡ ከሚሰበር እኛ አገልጋዮቹ ባጣ ነው ያዶንኬር ችግር የለብኝም። እኔም ያጣዋቸው አሉ እናጣለን ነገር ምንም ችግር የለብንም። እንሄዳለን በስም ደግሞ ጠቅተን እንሄዳለን። ቤተክርስቲያን ያከበረቻችሁን ያህል እኮ ገለልም ማድረግ የነሳህ ጊዜ መስጠት ትችልበታለች። እውነት እሱም ብቻ እኮ አይደለም ከፋይ የሚባሉ አስተዳዳሪዎችም አሉ። ምን እንደሚከፍሉ እናውጣለን። ቀጣይ ለምን እንደሚከፍሉት ላዩ ወንጌል ነው ሽፋኑ፣ ስሩ ግን ወንጀል ነው ማለቴ በዘር በብሔር የሚጠሩ አገልጋዮች አረ በጣም ብዙ ነገር አለ። አውደ ምሕረቱ ላይ ወንጌል አለ ተብሎ ከስር ወንጀል የሚሰራበት ብዙ ነገሮች አሉ። ህዝቡም ይሄን እኔ በደንብ እንሄድባታለን። እንደውም ቢነኩንና እንትን ቢልም ለመነካካት እንትን ተከባብረን እንጂ ቢቆሰቁስ እንሄድበታለን ለማለት ነው። ዋናው ግን ጨርስና ወደ ስንብታችን እንሄዳለን። አቋርጫለሁ፣ ይቅርታ። በቃ እኔ ላወራ የምፈልገው እባካችሁ እናገልግላት። አገልጋዩም አገልግሉን ተብለን ክብር እኮ ነው፣ ሰው አይደለም እኮ። መጽሐፍ ቅዱስ ምን እንደሚል ታውቃለህ? በመልካም የሚያስተዳድሩ ቀሳውስት ይልቁንም ወንጌል የሚሰብኩቱ እጥፍ ክብር ይገባቸዋል ይላል አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ። እንግዲህ ወንጌል ነው ያለ እጥፍ ክብር። ቀደም ያነሳልኝ ነገር አለ። ዓለማውያኑ ሲቀበሩ አይተናል። በመስቀል አደባባይ አስከሬናቸው አርፎ ምናምን ከዘፋኞች አይተናል እኮ። ግን የተሸኙት ጥቁር ተለብሶላቸው ነጭ ተለብሶለት እየተዘመረ የተሰበከ ሰማይና ምድር አንድ ሆኖ መስክረውለት የተሸኘ ግን አገልጋይ የለም። ወደፊት ይኖር ይሆን? እግዚአብሔር ያውቃል። እንደሱ በክብር እንድንሸኝ ያከበርነው እግዚአብሔር ስለሚያከብረን ቤተክርስቲያንን እናክብራት። ያከበሩኝን አከብራለሁ ከምትለው ቃል ዝቅ ስንል የናቁኝም ይናቃሉና ይላል አንደኛ ሳሙኤል ምዕራፍ 2 ቁጥር 30። ስለዚህ ብናከብረው ምን ከብሮኛ ነን? እሱ እከብራይል ክቡር ነው። እጸድቃይል ጻድቅ በባህሪው ጻድቅ ነው። እነግሳይል በባህሪው የማይሻር አጼ ነው። እግዚአብሔር ከዘላለም እስከ ዘላለም ብቻውን በነጭ ዙፋኑ ላይ ከብሮ የሚኖር ንጉስ ነው። ክብሩ ለኛ ነው። እናክብራት ቤተክርስቲያንን። እሺ ብንል የምድርን በረከት እንደምንበላ ቃሉ ነግሮናል። እሺ ብለን እናክብራት፣ እናገልግላት። እንግዲህ እኔ ባጎደልኩ ቸሩ መድኃኔዓለም ይሙላ። ዳጸ ልሳን ካለብኝ በስተት የተናገርኩት ስሜታዊ ሆኜ ይቅር ይበሉኝ። በኔ በኩል ጨርሼ እንግዲህ በአእምሮዬ ቅድም እግዚአብሔር አክብሯቸው ሰው ወዷቸው በልባችን ያሉ ሞት አይቀርምና ቢያልፉ በክብር እንሸኛቸዋለን ያልናቸው በእኔ አእምሮ ውስጥ ያሉ 3-4ቱን አገልጋዮቻችንንም እድሜ ይስጥልን፣ አሜን፣ ያቆይልን። ምክንያቱም ብዙ ስለምንፈልጋቸው ግን ሩጫቸውን ጨርሰው ሲሄዱ ግን እንዲህ በክብር የምንሸኛቸው እልፎች እንዲሆኑ እግዚአብሔር ይፍቀድልን። እግዚአብሔር ይፍቀድልን። ሰላም እግዚአብሔር ከሁላችን ጋር ይሁን። መምህር ሲሳይ አዳነ ነበሩ ከኛ ጋር ቆይታን ያደረጉት። የፊታችን አርብ እጅግ አስገራሚ አንገብጋቢ ወቅታዊ ጉዳዮች ላይ ከሳቸው የምናደርገው ቆይታ በነጋሽ ሚዲያ እንድትጠብቁን በአክብሮት ስጋብዛለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ
የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ልቃች ሚዲያ እዚህ አይነት ሰዎች ለፈኑ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ልቃች ሚዲያ እዚህ አይነት ሰዎች ለፈኑ